ግብ እንኳን ስጠይቃት ለምንድን ነው አንቺ ማበለው ለነፍስ እንኳን አትሆኝኝም ትል ነበር። እየተራቡ ምግብ አለመብላት ደግሞ ከባድ ነው። እና ቆይ ወደ እህትሽ አትመለሽም ነበር? እንዴት ብዬ ለእኔ ብላ የተንከራተተችው ሳይበቃት እንዴት ብዬ በትዳሯ ልግባ? እሱማ ይከብዳል። ግን ይህንን ማሰብሽ ራሱ ምን ያክል ለእህትሽ ቦታ እንዳለሽ ነው የሚያሳየው። ከዛ ከጊዜ ወደ ጊዜ እህቴ ስታየኝ እየከሳው መጣው። ክረምቱ ሲገባ ጠብቃ እሷ ጋር ወሰደች። ከዛ ራሱን ፊልም ውስጥ ከተሽ ልትሸመለይ ከዚህ ሀገር ንቅንቅ የለም። በቃ በናይስ ጨርሽ። ውሽ ልጅ እንደሆነ ቆይ አንተ ምንድን ነው ችግር? ልጅቷን ያለ እድሜዋ ልታስረጃት ነው እንዴ? ሄዷል እድሜዋ ምንድን ነው? ምሩዬ በቃ አዳሩና አንደኛችሁን ነገ ትሄዳላችሁ። እንደዚህ ቤታችን ለቀን ከወጣን እኮ 2 ቀን ይሞላል ነው እኮ። በቃ 3 ቀን ይሙላችሁ። እናንተ ምንድን ነው መጣው ብላችሁ አስቆያችሁ እስካሁን? ምን እባክሽ እንዳሩ ስላት እምቢ እያለች ነው። ኧረ እኔ ወደ ቤት ሄዳለሁ። ከደህና ቤቴ እንዳትወጣሉ እንዴ ሰኒ። አንቺ ቆይ በአንድ ሄዳችሁ ቤቱን ጭር ልታረጉብን ነው? እሺ እኔ ግን አላውቅም፣ ብሄድ ይሻለኛል። እሺ እኔ የሆነ ነገር ለምኛችሁ አውቃለሁ። ልለምናችሁ በቃ አዳሩ። ወይ በእናትሽ በቃ አታስጨንቂ። ኧረ ተው፣ ቆንጆ ፊልም አለ፣ እሱን እኮ እንድናይ ብዬ ነው። ፊልም አለ? አዎ ነይሺ። መጀመሪያውኑ ቀይ ካርድ ነበር። እኔ እኮ ሲጀመር ያለሙኝ ነው የገባሁት። አይዞሽ በሬዲዮ ቢሆን እናስፈልጋለን። እስኪ ዝም በሉ ፊልሙን እንይበት። አይ አንተ ደግሞ መጀመር ገና ማስታወቂያ ላይ አይደለም የተዋናሽ የምትሸመደዱ ነው። ዝም በል በቃ እንይበት። አትረብሹ በቃ። ሻው ፊልም ነው ጭራሽ የፍቅር ፊልም ነው እንዴ? አታዩዋትም? ለምን እባክሽ እዛ ፍቅር እየተጫወታችሁ እኔ ብቻዬን የፍቅር ፊልም ላይ ነው እንዴ? ለምን ግን? ኧረ አይቻልም። በለው እናንተ ተነሱ፣ እንዳሸኙ ተነሱ። እንዴ አንቺስ? እኔማ ቁጭ ብዬ ፊልሙ ነው ያለው። እኔ እኮ ሲቆ አይደለም የብዶች አለቃ ነው የምትለው እንዴ? አይቻልም። አታዩ እንዴ እናንተ እዛ ፍቅር ስትጫወቱ እኔ ብቻዬን ላይ ነው። ትቀልጃለሽ። እናያለን። ልከፍተው ባልሆነ አዎ ሰላም ውድና የተከበራችሁ የሰኒት ቻናል ቤተሰብ ተከታታዮች በሙሉ እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታችሁ ማለት ነው። እንዲሁም አዳዲስ ቤተሰቦቼ ሰብስክራይብ ማድረግ አትርሱ ማለት ነው። አመሰግናለሁ። ዛሬ ጽናት ድራማ ክፍል 63 ተገናኝተናል ማለት ነው። እጅግ ደስ የሚሉ አለ ማለት ነው በዚህ ክፍል። እንዲሁም እንግዲህ የጽናትና የኪራ ፍቅር በቃ ሰምሮላቸዋል። እጅግ ነው ደስ የሚለው ማለት ነው። የምሩና የናሆሜን ደግሞ ደስ በሚል ሁኔታ ነው እና ፍቅራቸውን ያዝልቅላቸው ያጽናናቸው ያዝልቅላቸው እያለን እኛም እንግዲህ እስከ ወዲሁ መልካም ምኞታችን እንመኛለን ማለት ነው። ተለያዩ ተጣሉ ምናምን ከሚባል ወሬ ይሰብራቸው እያለ እንዲሁም ደግሞ እጅግ ያሳዘነችንና እያለቀሰች ስቅስቅ ብላ ያለቀሰችው ሳቂታዋ ሰኒ ጓደኛቸው ማለት ነው የነበረችበት ሁሉ ነገረቻቸውና እነሱም እጅግ አዝነው ጓደኞቻቸው ከዛ ሆነው እያጽናኗት ነበር። እሱ ምንድን ነው ስንል እንግዲህ ሰኒና እህቷ ታላቅ እህቷ ልጅ እያሉ እናትና አባቶቻችን በሞት ያጧቸዋል ማለት ነው። ካጣቸውም በኋላ ህይወት ከባድ ነችና እህቷ እየሰራች ትምህርቷን አቋርጣ ትንሿን እያስተማረች እያበላች እያጠጣች ታኖራታለች ማለት ነው። በዛ መሀል የሰኒ እህት ያው መልካም ሰው ትተዋወቃለች ማለት ነው። በሰዓቱም እጅግ ያግዛታል። የ15 ዓመት ልጅ ሆነው ተገናኝተው ያግዛታል። መኪና ስላለው የሆነ ቦታ ይወስዳታል፣ የሆነ ብር ይሰጣታል። ብቻ አልቸገራቸውም። ቤትም ደግሞ እግዚአብሔር ይመስገን የእናቶቻቸው ውርስ ስላለ ከዛ ስለተቀመጡ የቤት ኪራይ ምናምን የለባቸውም ማለት ነው። እና እህቷ እንደዛ እያደረገች እያመጣች የሚሰጣትን ብር ለእህቷ እየዋለች እህቷን ታስተምራለች ማለት ነው።
ከዛም እህቷ እድሜዋ 20 ዓመት ሲደርስና እንዲሁም ደግሞ ለትዳር ስትደርስ እግዚአብሔር ከዛን ነገሮች አልፋ ተጋቡ ማለት ነው። ከተጋቡ በኋላ ሰኒ ከእህቷ አማት ጋር እንደምትኖር ወሰደቻት ማለት ነው። ከወሰደቻትን በኋላ እጅግ አስከፊና መራራ እንዲሁም ደግሞ እየራባት ምግብ መብላት እንደማትችል ትነግራቸዋለች ማለት ነው። እነሱም በጣም አዝነው እሷም ትኖራለች። ያው እህትሽ ልጅን መጠቀም ያደረገችው ምናምን ወዘተረፈ እያለች ልጅቷን ትወቅሳታለች፣ ሰኒን ማለት ነው። ሰኒም ልጅ ስለነበረች እና የእህቷ ህይወት እንዳይበላሽ እዛ ጋር እየተቸገረች ቢሆን ህይወትን ትገፋታለች ማለት ነው። እና እህቷ ሰኒን ስታያት እያደረች እየቀነሰች ስትሄድ ያው እህትነት መሄድ አንጀት አልችላላት እና ክረምት ላይ እህቷን ይዛት መጣች ማለት ነው። እንደዛ እየኖሩ ያለ የሰኒ እህት ሲባል በድንገት እራሱን አጥፍቶ ሞተ ማለት ነው። ከዛ በኋላ ነው እነ ሰኒ እዚህ ምድር ላይ መኖር ያስጠላቸው፣ ህይወት የከበዳቸው፣ ከልጅነታቸው ደግሞ እስቲል አሁን ላይ እየበጠበጣቸው ያለው እሱ ምንድን ነው? የእሷ የባሏ ቤተሰቦች አንቺ ነሽ ልጃችን የገደልሽው፣ መተት አድርገሽበት ነው፣ የሆነ አስደግመሽበት ነው፣ የሆነ ነገር አድርገሽበት ነው እያሏት ብዙ ስም ያወጡላታል። ቁም ስቅሏን ያበላታል ማለት ነው። እህቷም እጅግ አዝና በዛ መሀል እያለ በነገራችን ላይ እጅግ የሚያስገርመው ነገር ምንድን ነው? በዛ መሀል በዛ ነው ጥረት እያለ የሟቹ እናት በዛን ሰዓት የልጃችን ሀብትና ንብረት አንቺ ብላ ፍርድ ቤት እህቷን አቁማ ትከራከራታለች ማለት ነው። እህቷ እጅግ መልካም ሰውና ትሁት አስተዋይ መሆኗ ደግሞ ምንድን ነው? እኔ ባለቤቴ ሲያገባ ምንም ነገር አልነበረኝም፣ አሁንም ቢሆን ምን ችግር የለም ያለውን ሁሉ ውሰዱት፣ ስሜን ማታጥፉ፣ ስሜን ያለ ስም አትስጡኝ ትልና ሁሉንም ነገር ትታላቸው ትሄዳለች ማለት ነው ወደ ውጭ ሀገር። ሰኒም ከዛ በኋላ እህቷ ብዙ ነገር ስላደረገችላትና እንዲሁም ደግሞ የባሏ ቤተሰቦች እየደወሉ በስልክም በምንም እያስፈራሯት እንደሆነ ትነግራቸዋለች እና እህቷ ለእሷ ብላ ኖረች። ስቲል አሁን ድረስ ለእሷ ብላ የምትኖር ያን ነገር ስታስበውና በየቀኑ የሚያስፈራሯት ስታስብ ሰኒ ወንድ ልጅን ለመቅረብ ወይም ደግሞ ትዳር ለመያዝ እጅግ ትፈራለች። የውሸት ቀለበት አስራ ትዞራለች። ያ ነገር ግን ፍቅረኛ ምናምን አስሮላትን ሰው እንዳይጠይቃት ከማለት አኳያ ነው እና እጅግ ታሳዝናለች። የእውነት እንደሱ እያሉ እያወሯት አጽናኗት፣ አበረታቷት። አይዞሽ አሁን እኮ ያለፈ ታሪክ ነው፣ ጠንካራ ሰው ነሽ፣ እግዚአብሔር ለእጅ ላይ ሰጥም እያሉ ጽናትን መሮጥ የሚችሉትን ያክል ይመክሯታል ማለት ነው፣ ያጽናናታል። እሷም ደስ ይላትና ጽናት እያባበለቻት እንቅልፍ እንድትተኛ ያደረገቻት ማለት ነው። እንቅልፍ እንድትተኛ ታደርጋትና እንዲሁም ደግሞ ናሆሜና ኪራ እጅግ ደስተኛ እንደሆነ በፊት ቤት ለመግባት የሚደብራቸው ቤት ዛሬ ግን ቤት ለመግባት ያላቸው ፍላጎት እንዲሁም ደግሞ ናሆሜ ሲናገር እጅግ የሚያስቅ ቀልዶች ደስ የሚሉ የሚሰለፍ ቤቱ ሳይሆን የናፈቀው ያስቀመጥከው ፍቅር ነው እየተባባሉ እየተቀላለዱ እኔ ምን እያሉ ሁላቸውም የየራሳቸውን ድርሻ የየራሳቸውን የቤት ታሪካቸውን እያወሩ ደስተኛ እንደሆኑ እውነት ለመናገር ያስቀናሉና ያዝልቅላችሁ በላቸው አይደል? እንዲቀዝ እኛ ሲሆን እንደዛ አይነት ነገር እንጥላለን አንጥላም። ስለዚህ እንደሱ እያሉ እየተጫወቱ እያሉ እንዲሁም ደግሞ ምሩና ጽናት ልጅቷን ያስተኛና ቁጭ ብለው ሶፋ ላይ አገኘት። ይገርማል እኮ የሰው ልጅ ግን ሲስቅ ምንም ያለበት አይመስልም። ይቺ ልጅ በሳቋ ብዙ ነገሯን ሸፍናለች። ህመሟን ምንም እኮ ነገር ያሳለፈች አትመስልም እያሉ እነሱን በመገረም እያወሩ ይገኛሉ ማለት ነው። እዛ ትንሽ እንደቆዩ ወንዶቹ መጡና እየተጫወቱ ኪራ ሚስቱን ያቅፋታል ጽናት። ይሄኛው ደግሞ አረባት ጽናት አለሞትብሽ በረሃብ አትገኝ፣ በኋላ መሩ ስትመጣ ትጠይቅሻለች፣ ባለቤት ነው ትልሻለች እያለ እየተቀላለዱ እሷም
አይ ተራ ምን ታመጣለህ? እስኪ ራብ ይገልህ እንደሆነ እናያለን እያለች ከባሏ ጋር ቀጥ ብላ ትተኛለች ማለት ነው። መሩዬ የኔ ፍቅር የሆነች ልጅ እንደው ደስ እኮ ጣፋጭ ልጅ ነው። እሷም ትመጣና ባሌማ መራብ የለበትም እዚህ ነሽ እንዴ? እኛ ለእናንተ ብዙ ነገር ለማስደሰት ወጣ ውረድ እናያለን፣ እናንተ ደግሞ እዚህ ናቸው ነገር የለም እንደ ስራ ትከተልሃለሁ ብዬ ተከታይ የት እንዳይሄድብሽ ነው እያላት ኪራ ደግሞ ቀልዳቸውን ይጀምራሉ ማለት ነው። እሷም እቅፍ አደረጋትና የኔ ፍቅር ነው እያሉ ፍቅራቸውን ጀመሩ ማለት ነው። እንደዛ እያሉ እየተጫወቱ እያለ ማለት ነው ሰኒ መጣች ማለት ነው። ሰኒ የማይሆን ቦታ ላይ ደረስኩ ማለት ነው። በሉ በሉ እናንተ ተጫወቱ እኔ ልሄድ ብላ ተነስታ ትሄዳለች ማለት ነው። ጽናትም ልጅቷን ለምን እንደዚህ አልካት ትልና ተነስታ ወደ ሰኒ ጋር ትሄዳለች። ይችኛ የትምሩም እኔ ልሄድ ብላ ተያይዘው ወደ ሰኒ ጋር ይሄዳሉ። ሰኒ ጭራ ፊልማን እያየች ዘና ከታየች አልደበራትም። እንዴ ምን ሆናችሁ ነው? ምን ሆነሽ ነው? እያለ እኔማ እናንተ ባሎቻችሁን ስታጫወቱ በደንብ እንድትጫወቱና እንዳረብሻችሁ ብዬ ነው ትልና እነሱም እና በጣም ደህና ነኝ ግን እርቦኛል እንደራባት ትነግራታለች። ናሆሚም እኮ ራበኝ እያለ ነው ብላ ወደ ባለ እየሮጠች ትሄዳለች። እሷም ተያይዘ ሄዱና ያው ምግባቸውን ይበላሉ ማለት ነው። ጨዋታው ደራ ቀጠለ ማለት ነው። የነፂ ጓደኛ ተነቃና ስለ በፊቱ ታሪካቸው እያወሩ እየተጫወቱ አንቺ እኮ እንደዚህ ነበረች በፊት እኮ ስናይሽ ራሱ ለምን አያችሁ ብለሽ እንባዘራት የምትል ነበረ እያሉ ያወራታል ማለት ነው። ሰኒ ባረባካችሁ ንገሩኝ እንዴት ምን ተፈጠረ እያለች እስኪ ለወሬ ልሞት በይና ለወሬማ ሞትን ከወንዝ ብላ አኩርፋ ስትቀመጥ ናሆሚ ጨዋታውን ይቀጥልናል እና እየተሳሳቁ አንተ ሰውዬ ትላለች ማለት ነው። የሀና የነፂ ጓደኛ ሰውዬ እስኪ ምን አስታወስሽ መሰለሽ የሆነ ጊዜ ኪራና ነፂ ሰውዬና ሴትዮዋ ሲበሳሰቁ እያሉ ሳቁ ማለት ነው። እና እየተጫወቱ እያሉ የናሆሚ እናት ልጅ እንዲወልዱ እየገፋፋቸው ነው የሚባለው እና መሩንም ልጇንም ወለዱ ከበዱ እያለቻቸው እየነገረቻቸው እና ሰርጋቸው በቅርብ እንዲሆን እየነገረቻቸው ነበር። ሀናም ወደ ውጭ ሀገር እንደምትሄድ ሰኒ ማለት ነፂ ለኪራ እንትን ፕሮግራም እናድርግላት እያለች እሺ ብለዋል። ምን ያክል ሳምንት ቀራት? አንድ ሳምንት ምናምን ጊዜ አለ። ችግር የለም እያሉ እንደዛ ጨዋታው ደርታልና እጅግ ደስ ይላል። ፊልም እናያለን እያሉ ፊልም ለማየት ሲል የፍቅር ፊልም ነው። ኧረ እባካችሁ እናንተ ፍቅረኞቻችሁን ይዛችሁ እኔ ከማን ጋር ብላ ታድሪት እናንተ ሄዱ እኔ ብቻ ነው ፊልሙን እማየው እያለች እዚህ ላይ ይጠናቀቃል ማለት ነው። እጅግ ደስ የሚልና ተወዳጅ የሆነ ጽናት ድራማ ነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ